ከአውሮፓ መድረክ ውድድሮች መልስ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዕለተ ዓርብ ሲመለስ ገናናውና ኃያሉ ማንቸስተር ዩናይትድ በቪታሊቲ ስቴዲየም ላለፉት ዓመታት በእጅጉ ሲፈትናቸው የቆየውን የአንድሬ ሮውለን ቦርንሞዝ የሚያስተናግድ ይሆናል። ቀይ ሰይጣናቱ በማይክል ካሪክ ስር መሰልጠን ከጀመሩ ወዲህ የደረጃ ቡድን በመሆን ለፔፕ ጋርዲዮላ ማንቸስተር ሲቲ ጭምር ስጋትን የጫሩ መሆኑን ተከትሎ ይህን መርሃ ግብር ድል በማድረግ ተጫዋቾቹን ከወዲሁ ለሀገራት ግዳጅ እንደሚልክ ቢጠበቅም ባለሜዶቹ ሽንፈትን ከቀመሱ 11 ጨዋታዎችን ያስቆጠሩ መሆኑና የአውሮፓ መድረክ ተሳትፎን ለማግኘት እየተፋለሙ የሚገኙ መሆኑን ተከትሎ ለቀይ ሰይጣናቱ ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። የሁለቱ ቡድኖች ጨዋታ ዛሬ ምሽት 5 ሰዓት ሲል የሚከወን ሲሆን ለመላው የእስልምና እምነት ተከታይ ቤተሰቦቼ እንኳን አደረሳችሁ፣ መልካም በዓል እላለሁ። ይመቻችሁ። ጀማዓው እንኳን አደረሳችሁ። ኢድ ሙባረክ። ያራዳ ልጅ የጨዋታ ቀን ቦርንማውዝን 4-1 ለጥፈነዋል። ዛሬ ስለስንት እንለጥፈዋለን? አመት ባል ነው። ማሊያ ሽልማት አለ። እየገባችሁ ውጤት ገምቱ። ማሊያ ወይላችኋለሁ። በዓሉን በማስመልከት ብቻ ሻርፕ ማሊያ ነው ዛሬ ደግሞ ወይምላችሁ እና ውጤቷን ጻፍ አርጓት። ባይ ዘ ዌይ አንድ ነገር አስተውስ። የዩናይትድ ደጋፊ ከሆንክ ብሩኖ የሚጫወትበትን ክለብ ነው እየደገፍክ ያለው። ቀብረር በለ። ለማንኛውም የከፍታ ቪዲዮ ነው። ይመቻችሁ። ወደ ታላቅነቱ ወደ ቀድሞ ግርማ ሞገሱ እየገሰገሰ የሚገኘው ማንቸስተር ዩናይትድ ዛሬ ከቦርንማውዝ ጋር ከባድ ፈተና ይጠብቀዋል። ማን ያሸንፋል? ስንት ለስንት ያልቃል? እስኪ ግምታችሁን አስቀምጡ። ትልቅ እንደሚፈተን እንጂ ወድቆ እንደማይወድቅ በተግባር እያስመለከተን የሚገኘው ማንቸስተር ዩናይትድ የታላቅነት ጉዞ ለማስቀጠል በብርቱ ፈተና ታጅቦ ዛሬ ምሽት 5 ሰዓት ወደ ሜዳ ይገባል። የሶስተኝነት ደረጃቸው ለማጠናከርና የአውሮፓ ቻምፒዮንስ ሊግ ተሳትፏቸው ለማረጋገጥ የዛሬው ጨዋታ ለቀይ ሰይጣናቶቹ የሞት ሽረት ያህል ነው። ታዲያ እኔን ፎሎ ያላረጋችሁ ማንቸስተራውያን ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ጀማው እንኳን አደረሳችሁ፣ ኢድ ሙባረክ እያለን ማለት ነው። ማን ዛሬ የጨዋታ ቀን ነው። ቀለል ያለች ትሬኒንግ ያለብን ቀን ነው። አይ ቀለል ያለች እንኳን ስፎግር ነው፣ ግን ከባድ ጨዋታ ነው ዛሬ። ግን ደግሞ ምንም ወደዚህ ወደዛ የለም። ማንቼ ጽድት ብሎ ማለት ነው፣ ጽድት ብሎ ያሸንፋል ዛሬ 2-0 ምናምን ልክ ቪላ ላይ እንደነበረን ኮንፈርት ዛሬም ኮንፈርት ኖሮ እናሸንፋለን። ምንም ጥርጣሬ አይግባችሁ። 2-0 ምናምን ነገር ሐቃችን ነው። እንኳን አደረሳችሁ፣ መልካም በዓል ብያለሁ። ማንቸስተር ይቅደም ብለናል። 9 መድፍ በመተኮስ የጀመረው ንጋት ቀኑን ጁማ ዕለቱን ደግሞ የዓመቱ ታላቅ በዓል ኢድ አድርጎ ይውልና ማሳረጊያውን በቪታሊቲ ስታዲየም ቦርንማውዝን ከማንቸስተር ዩናይትድ ጋር በእንግሊዝ ፕሪሚየር ሊግ አፋልሞ ምሽቱን ይቋጫል። በአንድ ቀን ውስጥ ውሎ ከጠዋት እስከ ማታ ሲያምርልህ እንዲህ ነው። ለሙስሊም ቤተሰቦቼ ኢድ ሙባረክ እያልኩኝ የምሽቱን ጨዋታ ውጤት እንድትገምቱም ጋበዝኳችሁ። በድጋሚ ኢድ ሙባረክ። ወላሂ ላዚም በበዓል ቀን ዛሬ አይቋጠርም። እነ ፏድ የታላችሁ አይቋጠርም። ዛሬ በዓል ነው። በቃ ዱዓ እያረጋችሁ ባላችሁን እየፈታችሁ ምናምን ነገር ለኛ ለዩናይትድ ነው የሚቋጠረው። በቃ አይቋጠርም ማለት ነው። ለመላው የእስልምና ተከታዮች በሙሉ ማለት ነው ጀማው እንኳን አደረሳችሁ ብያለሁ። ኢድ ሙባረክ ብለናል። ጀማው እንግዲህ ዛሬ ማለት ነው ቦርንማውዝ ጋር ጨዋታለን። ስጥት በበዓል ቀን ስጥት። ዛሬ 3 ጎል ከኛ ጋር ናት። ዛሬ ይሰጣታል ማለት ነው። ጀማው ጠፍቻለሁ። ኮፒ ሊንክ ያረጋችሁልኝ ቪዲዮ ላይ ሼር አድርጉ፣ ገምቱ። በድጋሚ እንኳን አደረሳችሁ ብያለሁ። ዛሬ ምሽት 5 ሰዓት ላይ እንጫወታው። በትክክል ኮኔክት ስኮር ለገመተ ሰው ሽልማት ይኖራል። ቪዲዮ ላይ ሼር ኮፒ ሊንክ እንዳይረሳ። ይሰጣታል ቦርንማውዝ ስጥት። ያለፉትን ማለት ነው ጨዋታዎች ውስጥ መካከል እንግዲህ አላሸነፍንም፣ አቻ ይበዛል። ተመልከቱ። ግን ዛሬ እንሰጣታለን ነው የምላችሁ። ኢድ ሙባረክ፣ ጁምዓ ሙባረክ፣ ማንቺም ሙባረክ፣ እኔም ሙባረክ፣ እናንተ ሙባረክ፣ ሁሉም ሙባረክ ብለናል። እንግዲህ ያጀማ ዛሬ ጁማ በዓል፣ ኢድም በዓል፣ ማንቺም አለው በዓል ነው። በዓል በበዓል ደግሞ እንደፈረደበት ማንቺ ሊለጠልጥ ነው። እንግዲህ ፈርዶብናል። እንግዲህ ግን አጣጥመህ ማንቺን ዛሬ አጣጥመህ ከምናምን ቀን በኋላ 23 ቀን ምናምን ከዛ በኋላ በፊት አይመጣልህም። በቃ የእንግሊዝ ቲሞች ደግሞ ቻሉ። በእናታችሁ በእናንተ ምክንያት ነው እንድትለምዱ ነው ማንቺ እየጣፋብን ያለው። ልመዱ ብያለሁ። በቃ እንግዲህ የሁላችሁ መልካም በዓል። ማታ እንገናኛለን፣ ፏ እንላለን። እጥፍ ድርብ ይሆንልናል ደስታው። በዓሉ ኢድ ሙባረክ ብለናል። እንግዲህ ጀማ አመሰግናለሁ። ዛሬ እስኪ ጨዋታውን ግምት ይገምትልናል። ከማንቸስተርና ከቦርንማውዝ ማን ያሸንፋል? ማንቸስተር። ስለዚህ ያሸንፋል 3-0። 3-0። እንደዛ ከሆነ ሽልማት አለው። እኔ ሽልማት አዘጋጅቼለታለሁ። እንደዛ የሚሆን ከሆነ ሽልማት ሸልመዋል።
በዋንጫ ለምናደርገው ግስጋሴ ማን ነው የጨዋታ ቀን ይላል። ዛሬ ቦርንሞዝን ከሜዳችን ውጭ ደን እንገጥማለን። ማንቺዬም ለመጨረሻ ጊዜ በሉት የሚጫወተው እዚህ በኋላ ከ20 ምናምን ቀን በኋላ ነው የምንመለከተው። ዛሬ ቆንጆ ጨዋታ ልንመለከት ቀጣጥረን። ይሄ ሜዳ የመጨረሻ ጭንቅ የሆነ ሜዳ ነው፣ በጣም ነው የሚጨንቀኝ። እንዲሁም ደግሞ ያለፉት 9 ጨዋታዎች ላይ ቦርንሞዝ 9ኙንም አልተሸነፈም ብላችሁ ታምናላችሁ? በ6ቱ አቻ ነው የወጣው፣ 3ቱን ደግሞ ማሸነፍ ችሏል። በ6ቱ አቻ በወጣበት እንኳን ከአንድ በላይ ጎል አልተቆጠረበትም። ያ ማለት ቦርንሞዝ መከላከሉን አጠናክሯል ማለት ነው። ዛሬ ጠንከር ያለ ጨዋታ ይገጥመናል። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ታላቅ የበቀል ጉዞ ወደ ቦርንሞዝ ቪታሊቲ ስቴዲየም። ታላቁና ገና ነው የእንግሊዙ ኩራት ማንቸስተር ዩናይትድ ዛሬ ቦርንሞዝን ከሜዳ ውጪ ተጉዞ በቪታሊቲ ስቴዲየም ማለት ነው የሚገጥም ይሆናል። ይህንን በማስመልከት እንግዲህ ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ማለት ነው ቦርንሞዝን ምንም አይነት ጨዋታ አላሸነፈም። እናም ማንቸስተር ዩናይትድ ዛሬ ወደ ሜዳ የሚገባው በቀልን በተሞላው መንፈስ እንደሆነ መረጃዎች እያሳዩ ይገኛሉ። ጨዋታውን የምትመለከቱበትን አፕሊኬሽን ቴሌግራም ቻናል ላይ አብርሽ ዩናይትድ በሚለው ቴሌግራም ቻናል ገብታችሁ መመልከት ትችላላችሁ። እናም የጨዋታውን ውጤት ኮሜንት ሴክሽን ላይ አስቀምጡልኝ። ድል ለእንግሊዙ ኩራት ማንቸስተር ዩናይትድ። ማይክል ካሪክ ትላንትና በነበረው ፕሬስ ኮንፈረንስ ላይ ምን አለ በዚህ ቪዲዮ ነግራችኋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። በመጀመሪያ ከጉዳት ጋር በተገናኘ ለተጠየቁት ጥያቄ እንዳለፈው ፕሬስ ኮንፈረንስ ሁላ በጣም ፍረስትሬትድ ነው የሚያደርገው። አብዛኞቹ ተጫዋቾች እስካሁን ከሜዳ ለመለስ የተቃረቡ አይደሉም ብሏል። ምንም እንኳን ሳንድሮ ማርቲኔዝ ከቦርንሞዝ ጨዋታ በኋላ ፕሮባብሊ ከኢንተርናሽናል ብሬክ በኋላ በሊድሱ ጨዋታ ላይ ሊመለስ ይችላል ብሏል። ነገር ግን ማቴስ ዲሊት እስካሁን አልታወቀም። ዶጉም ትንሽ ወደ ሜዳ ለመመለስ ይዘገያል ብሏል። ማዝራዊ በህመም ምክንያት የትላንትናውን ትሬኒንግ መስራት ባይችልም ነገር ግን በነገው ጨዋታ ላይ በሜዳ ላይ ልናየው እንችላለን ብሏል። ከዛ በተጨማሪ ነገ በቶማስ ቱሁል አናውንስ የሚደረገው የእንግሊዝ ብሔራዊ ቡድን ውስጥ ሃሪ ማጓየር፣ ኮቢ ሜኑና ሉክ ሾ እንዲካተቱ ትፈልጋለህ ተብሎ ለተጠየቀው ጥያቄ ኦፍ ኮርስ አይ ውድ ላቭ ዘም ቱ ፒክ ፎር ዚስ ዋን። ከዚህኛው በተጨማሪ ኢቭን ለሰመር እንዲመረጡ እፈልጋለሁ። ነገር ግን ምንም አይነት ኢንፍሉዌንስ የለኝም በምርጫው ላይ ምንም እንኳን እነሱ አሁን ላይ እያሳዩት ያለው ፐርፎርማንስ ለዚህ ኮንቨርሴሽን አብቅቷቸዋል ብዬ አስባለሁ ብሏል። ከዛ በተጨማሪ በሲዝኑ መጨረሻ ላይ የፒኤፍኤ ፕሌየር ኦፍ ዘ ይር አዋርድን ብሩኖ ፈርናንዴዝ ማሸነፍ አለበት ተብሎ ጥያቄ ብሩኖ ፈርናንዴዝ ፋንታስቲክ የሆነ ሲዝን ነው እያሳለፈ ያለው። በጣም ደስተኛ ነኝ በሚያሳየው ፐርፎርማንስ እንዲሁም ደግሞ በሚፈጥረው ኢምፓክት። ለዚህ አዋርድ ከሚፎካከሩ ተጫዋቾች መካከል አንዱ መሆኑን እያሳየ ነው። I would love to see him take the award አዋርዱን እንዲያሸንፍ እፈልጋለሁ ብሏል። ስለ ፒኤፍኤ አዋርድ ካወራን አይቀርብ የፒኤፍኤ የደጋፊዎች የወሩ ምርጥ ተጫዋች በሚል ቤንጃሚን ሴስኮ የዚህን ወር አሸናፊ ሆኗል። ነገ ከጨዋታው ጋር የተገናኙ አዳዲስ ነገሮችን እነግራችኋለሁ። ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ እንዲሁም ደግሞ ኮፒ ሊንክ ማድረግ እንዳትረሱ። ፒስ